አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሹክሪቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያው ድምጽ ዝቅ አድርጌው ማውራው ቤቱ ትንሽ ድምጽ ያስተጋባል ለዛ ነው ማለት ነው። እና ያው እንደምሰራ ስለማያውቁ እና እንዴት ናችሁ? ደህና ናችሁ ወይ? የመዳም ቅመሞች ያላችሁበት ሰላማችሁ ይብዛ። የዛሬ ርዕሳችን ህልምህን ጠብቅ ይላል። ሳን አሲድሮ ውስጥ የፈረስ እርባታ ያለው ሞንቲ ሮበርትስ የተባለ ጓደኛዬ አለኝ። ቤቱን ለአደጋ በሚያጋልጡ ፕሮግራሞች ላይ ለሚገኙ ወጣቶች ገንዘብ ለማሰባሰብ እንድጠቀምበት ፈቅዶልኛል ይላል። ለመጨረሻ ጊዜ እዚያ በነበርኩበት ጊዜ እንዲህ በማለት አስተዋወቀኝ። ጃክ በፈረሴ እንዲጠቀም የፈቀድኩት ለምን እንደሆነ ልነግርህ እፈልጋለሁ። ሁሉም ነገር ከጋጣ ወደ ቋሚ የሩጫ ውድድር፣ እርሻ ወደ እርሻ እና እርሻ ወደ እርሻ ፈረሶችን ስለሚለማመድ ስለ አንድ የፈረስ አሰልጣኝ ልጅ ታሪክ ይመለሳል። በዚህም ምክንያት ልጁ የሁለተኛ ደረጃ ትምህርቱን ያለማቋረጥ ይቋርጣል። እድለኛ በነበረበት ጊዜ ምን መሆን እንደሚፈልግና ይህ ሲያድግ ምን ማድረግ እንደሚፈልግ የሚገልጽ ጽሑፍ እንዲጽፍ ተጠየቀ። በዚያም ምሽት አንድ ቀን የፈረስ እርባታ የማዘጋጀት ግብ እንዳለው የሚገልጽ ባለ 7 ገጽ ወረቀት ጻፈ። ስለ ህልሙ በዝርዝር የጻፈ ከመሆኑ በላይ የሁሉንም ህንፃዎች፣ ጋጣዎችና መንገዶች ቦታ የሚያሳይ 200 ሜትር ርዝመት ያለው አንድ ግጦሽ ስዕላዊ መግለጫ አሳየ። ከዚያም 4 ሜትር ስፋት ባለው የህልም እርባታ ላይ የሚቀመጥ 0.200 ካሬ ሜትር ስፋት ያለው ቤት ለማግኘት የሚያስችል ዝርዝር የወለል እቅድ አቀነባበረ። በፕሮጀክቱ ውስጥ ከፍተኛ ልቦና ከያዘ በኋላ በማግስቱ ለአስተማሪው ሰጠው። ከ2 ቀን በኋላ ወረቀቱን መልሶ ተቀበለው። በፊተኛው ገጽ ላይ ከክፍል በኋላ ተመልከቱ የሚል ማስታወሻ የያዘ ትልቅ ቀይ ኤፍ ነበር። ከዛም ህልም ያለው ልጅ ከክፍል በኋላ አስተማሪውን ለማየት ሄዶ ለምን ኤፍ ደረሰኝ ብሎ ጠየቀኝ ይላል። መምህሩ እንዲህ አለ፣ ይህ እንደ እናንተ ላሉ ወጣት ልጆች ከእውነታው የራቀ ህልም ነው። ገንዘብ የለህም፣ የመጣኸው ከቤተሰብ ህዝብ ነው፣ ምንም ሀብት የለህም። የፈረስ እርባታ ማግኘት ብዙ ገንዘብ ይጠይቃል። መሬቱን መግዛት አለብህ። የመጀመሪያውን የመራቢያ አክሲዮን መክፈል አለብህ። በኋላም ከፍተኛ ክፍያ መክፈል አለብህ። ይህን ማድረግ የምትችልበት ምንም መንገድ የለም። ከዚያ መምህሩ ይህን ጽሑፍ ይበልጥ እውን የሆነ ግብ ይዘህ በድጋሚ ከጻፍክ ውጤታችሁን እንደገና እመረምረዋለሁ አላቸው። ልጁ ወደ ቤቱ ሄዶ ለረጅም ጊዜ ቆም ብሎ አሰበ። ምን ማድረግ እንዳለበት አባቱን ጠየቀ። አባቱም እነሆ ልጅ ሆይ፣ በዚህ ላይ የራስህ መደርደር አለብህ። ይሁን እንጂ ይህ ውሳኔ ለአንተ በጣም አስፈላጊ እንደሆነ ይሰማኛል አለ አባቱ። በመጨረሻም ልጁ ለ1 ሳምንት አብሮት ከተቀመጠ በኋላ ምንም አይነት ለውጥ ሳያደርግ በዚያ ወረቀት ላይ አዘነበለ። ኤፍን መጠበቅ ትችላለህ፣ እኔም ህልሜን እጠብቃለሁ አለ። ከዚያም ሞኒቲ ወደ ተሰበሰቡበት ሰዎች ዞር ብላ እንዲህ አለችኝ፣ ይህን ታሪክ እነግራችኋለሁ ምክንያቱም በ4 ሜትር ስፋት ባለው የፈረስ እርባታ መሃል ባለ 0.200 ካሬ ሜትር ቤቴ ውስጥ ተቀምጠሃል። አሁንም ቢሆን ይህ የትምህርት ቤት ወረቀት በምድጃው ላይ ተቀርጿል። አክሎም የታሪኩ ምርጥ ክፍል ከ2 የበጋ ወራት በፊት ይኸው መምህር 30 ልጆችን ለ1 ሳምንት ወደ ግቢዬ ይዞ መጣ። መምህሩ እየሄደ ሳለ ኖ ሞኒቲ፣ ይህን አሁን ልነግርህ እችላለሁ። አስተማሪህ በነበርኩበት ጊዜ በህልምህ የሰረቁ ሰው ነበርኩ። በዚያው ዓመታት ብዙ የልጆች ህልሞች ሰረቁ። ደግነቱ ባንተ ተስፋ ላለመቁረጥ በቂ ድድ ነበረህ ይላል። ሞራል ማንም ሰው ህልምህን አይስረቅ።
ልብህን ተከታተል። ምንም ይምጣ አንድ ሰው ለመኖር ጠንክሮ ሲሰራ ህልም በጣም ትልቅ ወይም በጣም ትንሽ አይደለም። አንድ ሰው ምንም ይምጣ ምን ህልሞቹ ምን እንደሆነ ለማድረግ ምን ጊዜም ጥረት ማድረግ ይኖርብናል ማለት ነው። በትክክል ያው መጀመሪያ ሰው ይለፋል። ወደ ትልቅ ቦታ ለመድረስ የግዴታ አንዲት ነገር በትዕግስት ማለፍ አለብን ማለት ነው። ከዜሮ ተነስተን አንድ እያለን ምን ሁለት እያለን እየወደቅን እየተነሳን ነው እንጂ ሰው ማንኛውም የትኛውም ሰው በአንዴ ትልቅ ቦታ የደረሰ የለም ማለት ነው። ሰው ከስህተቱ ሲማር ካለፉት ነገሮች ላይ ትምህርት ሲወስድ የተሻለ ደረጃ ይደርሳል ብዬ አስባለሁ ማለት ነው። ሌላ ተጨማሪ ልጨምርላችሁ። ሌላ ተጨማሪ ደግሞ ልጨምርላችሁ አድናቆትን ማዳበርን ተማር ወይም ያው መማር ማለት ነው መማር አለብን። በአንድ ወቅት በጣም የሚረዳ ደግና ለጋስ የሆነ ሰው ነበረ። የአንድን ሰው ምንም ነገር ሳይመልስለት የሚረዳ ሰው ነበረ። አንድን ሰው ምንም ነገር ሳይመልስለት የሚረዳ ሰው ነበረ። የሚፈልገውና የሚወደው ሰው ይረዳዋል። ከእለታት አንድ ቀን አቧራማ በሆነ መንገድ ላይ እየተራመደ ሳለ ይህ ሰው ቦርሳ አየና ቦርሳውን አንስቶ ቦርሳው ባዶ መሆኑን አስተዋለ። ድንገት ፖሊስ የያዘች አንዲት ሴት ብቅ አለችና አሰረችው። ሴትየዋም ገንዘቧን የት እንደደበቃት ደጋግማ ትጠይቅ ነበር። ሰውየው ግን እኔ ስላገኘሁት ባዶ ነበረ ማን ብሎ መለሰለት። ሴትየዋም እባክህ መልሰህ ስጥ ለልጄ የትምህርት ቤት ክፍያ ነው ብላ ጮኸች። ሰውየው ሴትየዋ በጣም እንዳዘነች ስላስተዋለ ገንዘቡን በሙሉ ሰጠው። ሴትየዋ ነጠላ እናት እንደሆነች ሊናገር ይችላል። ሰውየውም እነዚህ ወስዱ ለተመቸኝ አዘኑ አለ። ሴትየዋ ሄደችና ፖሊሱ ተጨማሪ ምርመራ ለማድረግ ሰውየውን ይዞት ሄደ። ሴትየዋ በጣም ተደስታ የነበር ቢሆንም ከጊዜ በኋላ ገንዘቧን ስትቆጥር በእጥፍ ስለጨበጠች በጣም ደነገጠች። ከእለታት አንድ ቀን ሴት የልጇን የትምህርት ቤት ክፍያ ለትምህርት ቤቱ ልትከፍል ስትል አንድ ቀጭን ሰው ከኋላዋ እየሄደ መሆኑን አስተዋለች። ሊዘርፋት ይችላል ብላ ስላሰበች በአቅራቢያዋ ወደሚገኝ አንድ ፖሊስ ቀረበች። እሱም ይኸው ፖሊስ ሲሆን እሷም ቦርሳዋን ለመጠየቅ ይዛ ሄደች። ሴቲቱ ስለተከለከላት ሰው ነገረችው። ስለተከታተላት ሰው ነገረችው ነው እንደዛ። ሆኖም ሰውየው በድንገት ሲደመስስ አዩት። ወደ እሱም ሮጠው ሄዱና ቦርሳውን በመስረቃቸው ከጥቂት ቀናት በፊት ያሰሩት ሰው እሱ መሆኑን አዩት። በጣም ደካማ ይመስል ነበርና ሴት ግራ ተጋባች። ፖሊሱ ሴትየዋን ገንዘብሽን አልመልስልህም ያን ቀን ገንዘቡን ሰጠሽ። እሱ ሌባ አልነበረም ነገር ግን ስለ ልጅህ የትምህርት ቤት ክፍያ ሲሰማ አዝኖ ገንዘቡን ሰጠሽ። በኋላ ምነው ወንድ እንዲቆም ረዱት። ሰውየውም ለሴቲቱ እባክህ ሂድና የልጅሽን የትምህርት ቤት ክፍያ ክፈል አይቼሽ የልጅሽን የትምህርት ቤት ክፍያ ማንም እንዳይሰርቅብኝ ተከትዬሽ ነበረ አላት። ሴትየዋ ምስጥ ነበረች። ስነ ምግባር ህይወት እንግዳ የሆኑ ተሞክሮዎች ይሰጥሃል። አንዳንድ ጊዜ ደግሞ ያስደነግጣል። አንዳንድ ጊዜ ደግሞ ሊያስገርምህ ይችላል። በመጨረሻም በንዴታችን በተስፋ መቁረጥ ስሜት የተሳሳተ ፍርድ ስህተት እንሰራለን። ይሁን እንጂ ሌላ አጋጣሚ ስታገኝ ስህተታችሁን በማስተካከል ሞገሱን መልሱት። ይህ ለጋስ ሁን የተሰጠን ነገር ማድነቅን ተማር ይላል። የዛሬው በዚህ አጠናቀቅኩኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። በያለሁ የመዳም ቅመሞች
እስኪ በየወሩ የሚሰጠን ገንዘብ በረካው የት እንደሚገባ አይታወቅም። ደሞዛችን ብቻ ምንም እየሰራ አይደለም። በዛ ላይ ቤተሰብ አለ ምን አለ አንዳንዶቹ የልጅ እናት ናቸው። ብቻ ብዙ ነገር ተዘርዝሮ የማያልቅ ማለት ነው። ያው እዚያ ያለች ሲባል ያው እዛው ያለው እኛ ይጠብቃል። እና እንደዛ ነገር ስለሆነ እስኪ በዚህ በነፃ ዋይፋይ እስከምንሄድ እንኳን ቢያንስ ክፍያ እስከሚጀምር ዋናውን እዚህ ብንጀምሩ ይሄ ቻናል ዩቲዩብ ቻናል ተያይዘን ተደጋግፈን ይቺን ቻናል እስኪ ከጠቀመን እንሞክረው እላችኋለሁኝ። ምክንያቱም ነፃ ዋይፋይ ነው። ከተስተካከለ ሀገራችን እንኳን ብንገባ ዋይፋይ ገዝተን መስራት እንችላለን ማለት ነው። እስኪ ዋና መጨረሻው ያሳምረው እላችኋለሁ። እንዳላችሁበት ሰላማችሁ ይብዛ እላችኋለሁ። ቻው መልካም ጊዜ